ለምርጫ ቀን ዛሬ ምርጫ የተደረገ ነው አይደል? እኔ የምገኘው ግን መቃብር ውስጥ ነው። እኚህ የሞቱ ሰዎች የሚቀበሩበት ነው። አሳያቸው። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ኩስለቅም ኖረናል። ማን ነው ይሄንን ተአምር? ምን አይነት የዲሲፕሊን ህይወት ነው? የዲሲፕሊን ህይወት ኮረኮር ይወላ ተቃዋሚ ነኝ ምናምን ትላለህ። ከዛ በኋላ ሚስጥር ትወጣጣለህ፣ ትዘረጋግፋለህ ምናምን። ይሄ ሰውዬ የወሰደውን መስዋዕትነት ተመልከት። በዲሲፕሊን አብቹን በመደገፍ የሚከፋችሁ ሰዎች ካላችሁ ሰፋ ያለ ጉድጓድ መርጣችሁ መግባት ትችላላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የኢትዮጵያ ቤተሰቦች እንደምናችሁ እንደምንከረማችሁ። እንግዲህ ያው ምርጫው ተጠናቋል። ሁላችንም ይሄን ነገር ሰምተናል ብዬ ተስፋ አደርጋለሁ። በሰላም ተጠናቋል። በአዲስ አበባ አካባቢ እንደሰማነው እንግዲህ እስከ ምሽቱ ድረስ እንግዲህ ሲደረግ እንደነበርና ከነበረው ከተሰጠው ሰዓት በላይ የህብረተሰቡ ወጥቶ እየመረጠ ነበረ። አንዳንድ ችግሮች ተፈጥረው ነበር። የኔትወርክም ሆነ የዲጂታሉ ጉዳይ ያው ለህብረተሰቡ አዲስ ስለነበረ የመምረጫው ቦታ ላይ ትንሽ እንግዲህ ወከባዎች በዝተው ነበር ማለት ነው። በተረፈ ግን በጥሩ ሁኔታ እንዳለፈ ብዙ ቦታዎች ላይ ተነግሯል። በሰሜኑ አካባቢና አንዳንድ ወደ ኦሮሚያ አካባቢ ላይ ብቻ አደጋዎች ትንሽ ደርሰዋል ማለት ነው። ቁም ነገሩ ዋናው ትልቁ ነገር በሰላም በሀገራችን ላይ ይሄ ነገር ተጠናቆ ማለቁ ትልቅ ነገር ነው ብዬ ነው የማምንበት ማለት ነው። በተረፈ እንግዲህ ሰሞኑን ሳቀርብላችሁ እንደነበረው የህብረተሰቡ ስሜት ምን እንደሚመስል በተለይ ደግሞ ሶሻል ሚዲያ ላይ እንግዲህ የሚንቀሳቀሰውን ወሬዎች ነው እያቀረብኩላችሁ ያለሁት ማለት ነው። በዛሬው ዕለት ደግሞ እስቲ እንግዲህ ደስታውን ብዛት ሰው እየገለጸ ነው ያለውን ነገር በዚህ ሁኔታ በማለቁም ደስ ያለ ህብረተሰብ ስላለች እችን ሰብሰብ አድርጌ ይዤላችሁ ቀርብ ያለው ማለት ነው። መልካም ጊዜ ሆንላችሁ። እንደተለመደው ኮሜንታችሁ ኃይሌን እያልኩኝ ቀጥታ ወደ ፕሮግራሙ ልግባ። እስቲ እንኮምኩሞ ዛሬ ፍቅር ሰላም አንድነት ምርጫዬ ነው። ፍቅር ሰላም አንድነት ምርጫዬ ነው። እጅችንን እናንሳና ልባችን አንድ ይሁን። ፍቅር ሰላም አንድነት ምርጫዬ ነው። ፍቅር ሰላም አንድነት ምርጫዬ ነው። አንቺን እኔን የሚያስማማ ዘረኝነት ሲጠፋ ነው። አይሰው የግንቦት 24 የማለዳ ዜናችንን ላሰማችሁ። ብልጽግና ሀገራዊ ምርጫ እያካሄደ ነው። ብልጽግና አሸንፏል። እንኳን ደስ ያላችሁ፣ እንኳን ደስ አለን። ህዝብ ተጨፈጨፈ፣ ተገደለ ሲባል ታዲያ ምን ችግር አለው? ዛፍ እንተክልባቸዋለን፣ ጥላ መሆን ይችላሉ፣ ዛፍ ተከሉባቸው የሚለው ብልጽግና ምርጫውን በበላይነት እየመራ ይገኛል። ታዲያ ተፎካካሪ ፓርቲ ነን ያሉት ብልጽግና ተከሽኖ ስለሆኑ ምንም ተባለ ምንም ብልጽግና አሸናፊ ነው። ምን ነክቶኝ ነው? ስለሚመለከተኝ ለምን አላወራም? ሰኔ 13 የራሴ የሆነ እኔም ምርጫ አለኝ። ኑ ምርጫውን እንድታሸንፉ ወይንም እኔን ወንድማችሁ እንዳሸንፍ የቀጠሮ ጌም አለኝ። ኑ እናሸንፋለን። ማንም እንዳይቀር ቅዳሜ ቀን ሰኔ 13 ከምሽቱ በኢትዮጵያ ሰዓት አቆጣጠር 4 ሰዓት ላይ እኔም የራሴ ምርጫ አለኝ። እንድትመጡ የአብይ ምርጫ እንደሆነ አያልቅበትም። አረ ሰበር ዜና ለኔ ስደተኞች፣ እኛ በሌለንበት ሀገር ውስጥ ዛሬ ምርጫ እየተካሄደ ነው አሉ። ደግሞ እኔም ብሎ ጋዜጠኛ የትኛው ፓርቲ እየተፎካከረ እንዳለ ራሱ አላውቅም። ለማንኛውም ለሁሉም መልካም እድል። እኛ የምንፈልገው በብሔርና በሃይማኖት ሳይከፋፍል አንድ አድርጎ የሚመራንን መሪ ነው። በተጨማሪ ደግሞ እኛ ስደተኞችን ትኩረት ሰጥቶን ሳንመታ ሳንገደል ባለንበት ሀገር ተከብረን እንድንሰራ ቢቻል ደግሞ በዶላርና በኢቲብር መካከል ያለው ልዩነት ድምስስ አድርጎ አጥፍቶ የሥራ እድል ፈጥሮልን ስደት በቃችሁ ኑ ብሎ የሚጠራንን መንግስት ነው የምንፈልገው። ባይገኙም ማለት ነው። እኔ እኮ በምላሴ ነው መሞታው ወገን። ፖለቲካ ነው እንዲያወራውት እኔ አላልኩም። ጌሜን እንኳን ሳልጫወት እንዳይሸኙኝ ወገን። ለማንኛውም የኔም ጌም 5 ቀን ብቻ ነው የቀረው። የአሁኑ ቅዳሜ ከምሽቱ 4 ሰዓት ነው በኢትዮጵያ። ኑና ምረጡኝ እሺ። ማለቴ ኑና ጊፍት ስጡኝ በማርያም። ለምርጫ ቀን ዛሬ ምርጫ የተደረገ ነው አይደል? እኔ የምገኘው ግን መቃብር ውስጥ ነው። እኚህ የሞቱ ሰዎች የሚቀበሩበት ነው። አሳያቸው። መቃብር ውስጥ ነው የምገኘው። ኢትዮጵያውያን እዚህ የመጣሁት ዛሬ እባካችሁ ፖለቲከኞች አፋቸውን ዘግተው ቁጭ ብለዋል። ወጣቶች ከምርጫው በኋላ ሊያጋድሏችሁና ሊያባሏችሁ ወደዚህ ወደ ሞት ስፍራ ሊጠሯችሁ ብዙዎች እቅድ፣ ብዙዎች ፕሮፓጋንዳቸውን፣ ብዙዎች ዶላራቸውን፣ ብዙዎች
ፖለቲካቸውን እየሰሩ ነው። እባካችሁ ማንም ይመረጥ ማንም ወጣት ማንም የወጣት እናት ወደዚህ ወደ መቃብር ስፍራ እንዳትመጣ። እባካችሁ ለፖለቲከኞች ተገዢ እንዳትሆኑ። እባካችሁ ሙስሊሞች በአላህ ክርስቲያኖች በእግዚአብሔር ማንም ይመረጥ ሁላችሁም ቤት ከእናቶቻችሁ ከአባቶቻችሁ ጋር ኑሩ። እባካችሁ ወደዚህ ስፍራ እንዳትመጡ እንዳትሞቱ። ለናንተ አይጠቅማችሁም። በወጣቶች ሰበብ በእናቶች እንባ ዶላር እንዳይሰበሰብ እባካችሁ አትሞቱ። እንደ አንድ የህዝብ ልጅ ልማጸናችሁ ይኸው መሬት ላይ ወድቄ ጭቃ ላይ ይኸው አፈር ላይ ይኸው መቃብር ስፍራ ሆኜ እባካችሁ አትሞቱ። እባካችሁ አርፋችሁ ቁጭ በሉ። ማንም ይምራ መሪነት ከፈጣሪ ነው። ፈጣሪ ያለው ይሁን ብላችሁ ዝም ብላችሁ ቁጭ በሉ። አትሞቱ። እወዳችኋለሁ። ስራዬን እኔን የምትወዱኝ ከታች ያስቀመጥኩትን አካውንት ገብታችሁ ፎሎ አድርጉት። ለኔ ቻሌንጅ ተሰጥቶኝ ነው። እወዳችኋለሁ። እንደሰማችሁት ነው እንግዲህ አብዛኞቹ ወደ ሌላ አይነት መንገድ ነው እንጂ ሄደው በተረፈ ኦልሞስት በጠቅላላ ማለት ትችላላችሁ ሶሻል ሚዲያው በጣም ጸጥ ብሎ ነው እንግዲህ የዋለው ማለት ነው። አዲስ አበባም ጸጥ ብላ እንደዋለች እንግዲህ ብዙ አይነት ፊልሞች ታይተዋል ማለት ነው። በየአካባቢው ያለ ሰው ከቤቱ አይንቀሳቀስም። የከተማው መንገድ ሁሉ ጭር ብሎ ነው ያለፈው። which is እንግዲህ የተለመደ ነው በጣቢያ አካባቢ ህብረተሰቡ ስለሚሆን ሌላው ያው ፍርሃትም ስለነበር ማለት ነው። ግን እግዚአብሔር ይመስገን ምንም ነገር አልተፈጠረም። ሁሉ ነገር በጥሩ ሁኔታ ነው ያለፈው ማለት ነው። ለዚህ ደግሞ ትልቅ ምስጋና በእውነት ያስፈልገዋል። ትልቁ ነገር ምንድነው? እኛ ይሄ ነገር ሲደረግ ይሄኛው ብልጽግና ወይም ያኛው ይምራ ወይ ይሄኛው እንደዚህ በል ሳይሆን ይሄ ነገር ህግ ነው፣ በመላው ዓለም ላይ ያለ ነገር ነው። አንዳንድ ሰዎች ለምን ይሄ አስፈለገ ኦሬዲ ማሸነፉ እየታወቀ ምናምን ሁሉ ሲባል ነበር። ነገር ግን ይሄን ስርዓት ለህብረተሰቡ ማለማመድ በተለይ ወጣት ህብረተሰብ እና ወደፊት ደግሞ እንግዲህ ታዳጊው ልጆች ይህንን ስርዓት እንደ ስርዓትና እንደ ህግ አድርገው እንዲለማመዱበት በአፍሪካ ውስጥ በጣም ጥቂት ቦታ ላይ ነው ይሄ ነገር የሚደረገው እና በእንደዚህ አይነት ምክንያት ስለሆነ ይሄ ነገር መደረጉ ጥሩ ነው። ስለዚህ በዚህ ደግፈን እንደዚህ አይነት ነገሮች ለማበረታታት ስል ነው እንግዲህ የማቀርብላችሁ ማለት ነው። እስቲ ደግሞ ሌሎችም የሚሉት አለ እናዳምጥና ደግሞ እንነጋገርበታለን። ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን ኢትዮጵያ እየመረጠች ነው። እኛም ተወካዮቻችንን መርጠናል። ነገር ግን የህዝብ ተወካዮች ምክር ቤት ላይ ተወካይ ሆናችሁ የምትገቡ ተወካዮቻችን እንደ ከዚህ ቀደሙ ምክር ቤት ላይ እንድታንቀላፉ ወይም ደግሞ በሚወጣ ህግ ሁሉ እንዲያጨበጨባችሁ እንድታጸድቁ አይደለም እኛ የመረጥናችሁ። በቃ የህዝብን ጥያቄ እየጠየቃችሁ ጀስት መቃወም ባለባችሁ ርዕሰ ጉዳይ ላይ እየተቃወማችሁ ህግ ሁሉ አይጸድቅም እኮ ህግ እየተቃወማችሁ ነው የሚጸድቀው በአብላጫ 100%። ሼም ነው። ከዚህ ቀደም የነበረው በድሮ መንግስት አሁንም እንደዛ ነው። 100% አይጸድቅም። በቃ ተቃዋሚ ያስፈልጋል። ካውንተር በህዝብ ሳይዱ በቃ እኛ የምንመርጣችሁ የእኛን ድምፅ እንድታስተጋቡ እንጂ ዝም ብለህ እዛ ወንበር ላይ ቁጭ እንድትሉ አይደለም። በቃ አለቀ። መርጠናችኋል። ከዚህ በኋላም ያለውን ምርጫ በጉጉት እንድንጠብቅ ትልቅ ስራ እንጠብቃለን ከእናንተ። ይሄ በቃ የመጨረሻ ነው። እናትዬ ምርጫ ስመርጥ ኔክስት ካልተሻሻለ ምርጫ ምንም ትርጉም የለውም ብዬ ነው ምቶ በቃ ተወካዮቻችንን መርጠናል። ይመቻችሁ። ያለውን ፓርቲ አሸንፎ ቀጠለ ወይም ደግሞ ሌላ አዲስ ፓርቲ መጣ ኢትዮጵያን የሚያስተዳድራት ዛሬ ምርጫ ስለሆነ ወደ ምርጫ ሊሄድ ስለሆነ ማለት ነው እንዲሰራልን የምፈልገው ስፔሻሊ እኔ በጣም ብዙ ስራዎችን እየሰራው ጨጓራ እየተቃጠለ ያለው ሰው ስለሆንኩኝ እንደዚህ ያደርግላችኋለሁ ሳይሆን እኛ ቢደረግልን ጥሩ ነው። እኔ ደግሞ አትሊስት ፖለቲካ ውስጥ በገባ ኢትዮጵያ ላይ አሻሽላቸዋለሁ ብዬ የማስባቸውን 3 ነገሮች ልንገራችሁ እና ብቻ ደግሞ እሱን ብታደርጉልን ደስ ይለናል። አንደኛ የዳኛ ፍርድ የሚከበርባት ሀገር ብትሆን ኢትዮጵያ። ለምሳሌ ህፃናትን የደፈረ ወይም ደግሞ የገደለ በማንኛውም ሁኔታ ዳኛ ይሄ ሰው ሞት ይገባዋል ብሎ የፈረደውን ፕሬዚደንቱ ወደ እድሜ ልክ ባይቀይር የተፈረደው ፍርድ ተግባራዊ ቢደረግ ይደረግልን በቃ እንደዛ። ከዛ ብዙ ሰው ቁጭ ብሎ እንደሚበላ ስለሚያውቅ ነው እድሜ ልክ የሚያስፈርድ ማለት ሞት የሚያስፈርድ ወንጀል እንኳን ሲሰራ የማይፈራው ማለት ነው። ሁለተኛ ቢሮክራሲያችሁ 3 ሳምንት የማይፈጅ ስራ 5 ዓመት ድረስ እንንገላታለን። በጣም ነው የምንንገዋልለው። ጊዜያችንን፣ ገንዘባችንን ብዙ ነገር ነው ሉዝ የምናደርገው ኢትዮጵያ ውስጥ። ቢሮክራሲ ቢስተካከል መንግስት ቢመጣም መንግስት ቢሄድም የመንግስት ሰራተኛ እንደማይቀየር
ስለሚያውቁ ጉዳያቸው አይደለም ልንገራችሁ ብዬ ነው። ሶ የቢሮክራሲው ጉዳይ ላይ ትኩረት ብታደርጉልን። መልካም እድል ለአብቹዬ፣ መልካም እድል፣ መልካም እድል። መልካም መሪያችን፣ ጀግና መሪያችን ነህ። እንግዲህ ይሄን አሸንፈ አንተ የምትመራ ከሆነ ትንሽ ነገር እንድታስተካክልልን የምንፈልገው እኛ እንኳን የመዳም ቀሞች ማየት ሰለቸን፣ አይምሮአችን ያዞረ ነገር አለ። እሱ ምንድነው ብትል አባቶች በወጣቶች መቀጥቀጥ መረገጥ ይቁምልን፣ የሚቆምበት አመት ይሁንልን። ከዚህም በኋላ ለምትመሩ መሪ አብቹዬ፣ እንደውም ደግሞ ህፃናት በኢትዮጵያ ምድር ላይ መደፈር ይቁምልን። ገበሬ በማያውቀው ነገር እየተወሰደ መገደልን ይቁምልን። ህዝቡ እንደ በፊቱ በፍቅር በሰላም ከሀገር ወደ ሀገር እየተንቀሳቀሰ እንዲኖር ምኞታችን ብቻ አስተካክሉልን። እንግዲህ እንደሰማችሁት ብዙ ወጣቶች እንግዲህ እንዲያው አጠር መጠን ላድርግ ብዬ ነው እንጂ በጣም ብዙ ሁሉም ያው ይሄ ነገር በቃ ኦልሬዲ ተፈጽሟል። ከዚህ በኋላ እንግዲህ እነዚሁ ራሳቸው ናቸው የሚቀጥሉት። ነገር ግን እነዚህም ቢቀጥሉ ስርዓት ባለው ሁኔታና በሰለጠነ ሁኔታ እንዲሰሩ የተቻላቸውን ያህል እንግዲህ ሀሳቦች በብዛት ነው የቀረበው። እንደዚህ አይነት ነገር ይህ ከወጣቱ መሰማቱ በጣም ጥሩ ነው ብዬ ነው የማምንበት። ምክንያቱም ያው ይህንን ነገር መነጋገሩ በየቤቱም በየጎረቤቱም በየአካባቢውም ስለሚሰፋ ከዚህ በኋላ እንግዲህ ኃላፊነትን ወስዶ የሚሰራው ማንኛውም አይነት የፖለቲካ ፓርቲ ኃላፊ ጀርባው ይታያል ብሎ የሚያምን ይመስለኛል እና እንደ በፊቱ የሚተው አይመስለኝም። በጠቅላላ ተቋማቶችን እንግዲህ መመርመርና ከዚህ በኋላ ሁላችንም የምንችለውን ነገር ማድረግ ያለብን ይመስለኛል። እኔ እንደምታውቁት እንግዲህ በተቻለ መጠን በዚህም በዛም የተፈጠሩ ነገሮች ስንሰማ ወዲያው እናወጣለን፣ እውነት መሆኑን ካረጋገጥን በኋላ ማለት ነው። ፓርቲን ሳይሆን ከሆነ ወዲያ መውቀስ ያለብን የሚሰሩ በዛ ቦታ ላይ ኃላፊነትን ወስደው የሚሰሩ ሰዎችን መሆን እንዳለብን ሁላችንም ተረድተን እንግዲህ መቀጥቀጥ አለብን ብለን አምናለሁ። እሱንም እኔም ተዘጋጅቼላችኋለሁ። እንዲሁም ሰሞኑን በጣም የምንነጋገረው ወሬ ያለች ነገር ትለፍ በሚል ነው። ምክንያቱም ወደ ሌላ ነገር ዲስትራክት ሰውን ላለማድረግ በሚል ነው አቀርብላችኋለሁ ማለት ነው። እስቲ ደግሞ ተለቅ ያሉ ሰዎች ደግሞ የሚሉት ነገር አለ፣ እንስማው። ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን ባህላችን አሁን የለውጥ ሂደትን ስናይ የአብይ ለየት ያለ ነው። በጣም የሚገርመው እንግዲህ ከኃይለ ሥላሴ በኋላ ነፍስ ካወኩኝ እንግዲህ ከኃይለ ሥላሴ በኋላ የመጣው ደርግ ነው። ደርግ ሲመጣ ያው ጉልበቱን ተጠቅሟል አለ አይደለ? ያው ኃይለ ሥላሴን ሲገለበጥ ማለት ነው። እንደገና ደግሞ ማነው ወያኔ ሲመጣ ደርግን ሲጥል እነሱም እንደዚሁ ያው በጦር ታጅበው ነው የገቡትና ስልጣኑን የወሰዱት። በጣም የሚገርመው ሀቁ አዲሱ ባህል አብይ ወጣው ግን ከመሃል ነው። ከመሃል ከተማ ከአዲስ አበባ ከእናንተው ቢሮ ውስጥ ከእናንተው ውስጥ የወጣ ነው። ጨዋ ቢሆን እኮ ነው። ገባችሁ? የህይወት ስርዓት ነበረው ማለት ነው የሰውዬ። ምክንያቱም ዱርዬ ነው አልተባለም፣ ጠጭ ነው ሰካራም አልተባለም። አይገርምም? ከመሃላችሁ ነው የወጣው። ለማስታወስ ነው። አብቹን በመደገፍ የሚከፋችሁ ሰዎች ካላችሁ ሰፋ ያለ ጉድጓድ መርጣችሁ መግባት ትችላላችሁ። አብቹን መጥላት ቢኖርብን ኖሮ እኛ ሙስሊሞች አህለ ሱና ወልጀማዓዎች ሱፊያዎች እንጠላው ነበር። ምክንያቱ እስካላችሁ ታስታውሳላችሁ፣ ወደ ስልጣን የመጣ ሰዓት እነኚህ ውሃብዮችን መለስ ዜናዊ ይህንኑ መርዛቸውን እንዳሰራጩ ብሎ ስብስብ አድርጎ እስር ቤት አጉሯቸው የሄደውን እሱ ወደ ስልጣን መጥቶ ነው ከየእስር ቤቱ ፈልፍሎ አውጥቶ ዛሬ ላይ ስልጣን ላይ አድርጓቸው እኛ ሙስሊሞችን ሐሪማዎችን መስጊዶቻችንን እያፈረሱ መሻይኾቻችንን እየገደሉ ዑለማዎችን እያሰቃዩብን ብንጠላው ኖሮ እኛ እንጠላው ነበር። ነገር ግን እኛ ሰውን ሳይሆን ስራውን ነው የምንጠላው። ገባችሁ አይደለ? እዚህ ጋር እኔ ስለ ሃይማኖት ስለ ዘር ላወራ አይደለም የመጣሁት። አንዳንድ የኛ ልጆች እየተመለከትኳችሁ ነው፣ አስተሳሰባችሁ ከዘረኝነት ያልተላቀቃችሁ አስመሳዮችን ማለት ነው። ስለዚህ እኔ የማላቀውን አውሬ ከምናፈቅ የዚሁ ያለውን የሀገሬን መንግስት ኢንሻአላህ ከመውደቅ እኮ በኋላ መነሳት አለ፣ ከችግር በኋላ ደግሞ ደስታ አለ፣ ከማልቀስ በኋላ ደግሞ ሳቅ አለ። ቢኢዝኒላህ በአላህ የተመካ ሁሌም ደስተኛ ሆኖ ይኖራል።
ስለዚህ እናንተ እምነታችሁ በአላህ ቢሆን በሰው ልጅ ባይሆን ኖሮ ይሄንን አስተሳሰብ ትቀይሩ ነበር ኢንሻአላህ ብላችሁ ወደፊት የተሻለ ይሆናል ብላችሁ ካሰባችሁ ማለት ነው። የትም ሀገር ላይ የኑሮ ውድነት አለ፣ የትም ሀገር ላይ ጦርነት አለ። እኔ እዚህ ሀገር ላይ ያለሁበት ሀገር ላይ እንደመጣው $1 1 ብር ከ50 ሳንቲም ነበር የሚመነዘረው። ዛሬ ላይ ግን 90 ብር ነው የሚመነዘረው። ይሄ ማለት የኑሮ ውድነት ምን ያክል ጣራ እንደነካ ነው የሚያሳየው። ነገር ግን እየኖርን ነው። ጦርነቱ ዛሬም ላይ በየቀኑ የማይሞት ህዝብ የለም። ነገር ግን እየኖሩ ነው፣ እየኖርን ነው። ገባችሁ አይደለ? ነገን በማሰብ ኢንሻአላህ ነገ የተሻለ ቀን ይሆናል ብሎ በተስፋ ማለት ነው። ህይወት ይቀጥላል። አለቀ። ይሄ ነው። የትም ሀገር ላይ ጦርነት አለ፣ የትም ሀገር ላይ ኑሮ ውድነት አለ። ከእኑ ሀገራችን ብቻ ለምንድን ነው የሚታያችሁ? እዚህ ሰው ሀገር ላይ በተለይ የምትኖሩ ሰዎች ወደ ሀገራችሁ ስትሄዱ ይሄ እንዴት ሆነ የምትሉት፣ እዚህ ሀገር ያላችሁበት ሀገር ኑሮ ውድነት የለም፣ ያላችሁበት ሀገር ጦርነት የለም። ምን ልላችሁ ፈልጌ ነው፣ ዛሬም ነገም ከሀገሬ መንግስት ጎን ነኝ። ወደዳችሁም ጠላችሁም ያው ልንገራችሁ ብዬ ነው። እያስመሰላችሁ አትሽለጥለጡ። የማታውቁት ሰው ዛሬ ስልጣን ላይ ወጥቶ ህይወታችሁን ኑሯችሁን አልጋ ባልጋ አያደርግላችሁ። ማንም ሰው ቢሆን ማለት ነው። ማንም ሰው ወደ ስልጣን ሲመጣ ብዙ ነገሮችን አውድሞ ብዙ ህዝብን ጨርሶ ነው። ገባችሁ? ያ ከመሆኑ በፊት ግን ያዝነውን ይዘን ኢንሻአላህ ነገ የተሻለ ይሆናል ብለን ካሱ ጎን ከሆነን ይቀየራል። እኔ ስለ ብሔር፣ ስለ ዘር፣ ስለ ሃይማኖት ላወራ አይደለም የመጣው። በቃ ያዝነውን እንያዝ። በያዝነው ኢንሻአላህ ብለን ለነገ ተስፋ እናደርግ። እምነታችን በፈጣሪያችን ይሁን ለማለት ያከለው። አንተ ነህ ደደቡ። ዝም ብለህ አዳምጥ። ደደብ አሮጊት ይላል እንዴ? ይኸውልህ አንድ ነገር ልንገርህ። አንተ እኮ ይመስላል እውነት ሲነገር ገባ። እውነቱ ሲነገር ይሄ ውሸት ነው ብለህ ሞግተኝ። እውነት ሲነገር ለምንድን ነው የምትቆጣው? እውነት እኮ ነው። ማን ነው ይሄ ሰው? እንዴት እዛ ውስጥ ተገኘ? እኔን አጨቅጭቀኝ። እዛ ጠይቃቸው፣ ያወረዳቸውን ምን ያላቸው እነሱን ጠይቅ። እኔ እንዳትጠይቅ ይገባ። ማን ነበር ይሄን ጀብድ የሰራ? ይቅርታ አድርግልኝ። ማን ነው ይሄንን ተአምር? ምን አይነት የዲሲፕሊን ህይወት! የዲሲፕሊን ህይወት ኮረኮር ይወላ ተቃዋሚ ነኝ ምናምን ትላለህ። ከዛ በኋላ ሚስጥር ትወጣጣለህ፣ ትዘረጋግፋለህ ምናምን። ይሄ ሰውዬ የወሰደውን መስዋዕትነት ተመልከት። በዲሲፕሊን በህይወት ማነር በጣም ስርዓት ያለው ሰው መሆኑ በደንብ ያስታውቃል። አብይ አህመድ በደንብ ዲሲፕሊን ያለው ስርዓት ያለው። ሰካራም ቢሆን ኖሮ እኮ እስካሁን አንድ ነገር እናገኝበት ነበር። ሚስጥሩን አለ አይደለ ወይ? ልክስክስ ቢሆን ኖሮ ወይ ምናምን ቢሆን ኖሮ እንዴት ተደብቆ እዛ ውስጥ ኖረ የሚለውን ጥያቄ ውጣና ንገረኝ። እንደሰማችሁት ነው በእውነት አንዳንድ ትልልቅ ሰዎች እንዲሁ ነገሮችን ከየት እንደሚያገናኙት እንዲሁ ይገርማል በእውነት። እና እንደሰማችሁት እንግዲህ ይሄኛው ስርዓት እንግዲህ ሲመጣ በጦርነት እንዳልመጣ ሁላችንም እናውቃለን። እንዲሁም በጣም ዝም ያለ ራሱን የገዛ እንደሆነ ሁላችንም የምናየው ነው። ሲጀመርም አጀማመሩም በፍቅር ነው እንግዲህ ህብረተሰቡ ተቀብሎት የነበረው። በኋላ ግን ያው እንግዲህ እኛ ትልቁ ችግራችን ምንድነው ኢትዮጵያውያን ስንባል ወሬዎችን ከየት እንደምናገኝ ሳናጣራ በምንፈጥረው እንግዲህ መናደድም ሆነ አንዳንድ ነገሮች ነው እንግዲህ ብዙ አይነት ነገሮች የተፈጠሩ ማለት ነው። ብዙ ሰው የሚረሳው ነገር ምንድነው የአብይ አህመድ መንግስትና እንግዲህ የትግራይ የተዋጉበት ዋናው ምክንያት ያው በዚቹ በስልጣን መሆኑን ሁላችንም ዘግይተን ብዙ አይነት እንግዲህ ስሞችን ምክንያቶችን እንፈጥራለን። እና በዛ ሰዓት ኢትዮጵያ በጣም ብዙ ህዝብ አጣለች፣ በጣም ብዙ ወታደር አጣለች። ምንም ይሄ የሚረሳ ነገር መሆን የሌለበት ነገር ነው ብዬ የማስበው። እና ለዛም መጥፋት ምክንያት የሆነው ምንድነው? ያው የስልጣንን ፍላጎት እንደገና ተመልሶ የመያዘን ፍላጎት ራሳቸው ለቀው ከሰጡ በኋላ መልሰው ደግሞ እንደገና ለመውሰድ በሚያደርጉት ጥረት የተፈጠረ ነገር እንደሆነ ሁላችንም እናውቃለን። ነገር ግን ይህንን ረስተን አሁንም ብዙ አይነት ተቃውሞች እንደሚሰሙና ብዙ አይነት አመለካከቶች እንዳሉ እናውቃለን። ያም ሆነ ይህ ግን ይሄው አሁን እንግዲህ አንዱን ምዕራፍ ጨርሰው ወደ ሁለተኛ ምዕራፍ እነዚህ እንግዲህ አካላት እንደገና ሊጀምሩ ነው ማለት ነው። ከዚህ በኋላ እንዴት ይሆናል? ተገዥነታችን ምን ያህል ነው? ተቃዋሚ ፓርቲዎችስ በምን አይነት መንገድ ነው የሚሄዱት? እንግዲህ ወደፊት የምናየው ነገር ይሆናል ማለት ነው። ግን ሁላችንም እንደዚህ ሰከን እንዳለው መንግስት ሰከን ብለን ነገሮችን ብናይ ጥሩ ነው ብዬ ነው ማምነው። በእውነት እናቶች አንዳንዴ ነገሩ ይመጣላቸዋል፣ አመለካከታቸው በጣም ልዩ ነው እና በሁሉም አቅጣጫ መመልከትን የመሰል ጥሩ ነገር የለም
ዝም ብሎ ተነስቶ ከመቃወምና ወደ አንድ አይነት መንገድ ከመሄድ መጀመሪያ አካሄዳችንን ብናየው ጥሩ ነው ብዬ ነው ማምነው። የራሳችሁን ኮሜንት ስጡበት። በእውነት ይሄ አሁን ከዚህ በኋላ ደግሞ የምንወያየው መሆን ያለበት ምንድነው፣ እንዴት ነው የሚቀጥለው፣ በምን አይነት መንገድ ነው የሚሄደው? ከኦልሬዲ ተያይዟል እንግዲህ ተፈቀደም አልተፈቀደም፣ ይፈቅድም የለም አይፈቅድም የለ፣ ኦልሬዲ የሚሄደው መንግስት ራሱ እየሄደ ነው ያለው ማለት ነው። ነገር ግን ስርዓቱን የጠበቀ መንገድ ለማስያዝ እየሞከረን ያለው። ስለዚህ በዚህ ላይ እኛ እንዴት ነው ተሳትፏችን የሚለውን ነገር በየጊዜው መነጋገር ያለብን ነው ማለት ነው። የራሳችሁን ኮሜንት ስጡላለው። እስቲ ደግሞ ሌሎች ኃይሎች አሉ እንግዲህ በዚህ አይነት ነገር የሚናገሩ እነሱን ደግሞ እንደገና ሰብሰብ አድርጌ ይዤላችሁ ሌላ ጊዜ እቀርባለሁ ማለት ነው። ለዛሬ አጠን መጠን አድርጌ ይህችን ነገር ላቅርብላችሁ ብዬ ነው እንትን ያልኳት፣ ያው ሰኞ እመጣለሁ ብዬ ስላልኩኝ ማለት ነው። ሌላው እንግዲህ ደግሞ ውድ የኢትዮጵያ ቤተሰቦቼ ያው እንግዲህ ትኩስ ነገር ትንሽ በተለያዩ አይነት መንገዶች ትንሽ ቀዝቀዝ ስላለ ሌላ ቻናል ከፍቻለሁ። ይሄ ቻናል ከኤአይ ጋር የተያያዘ ተማሩ አይደለም የምለው፣ አትሊስት ኤአይ ምን አይነት ነገር እንደሚሰራ እንድታዩ ስለምፈልግ ነው። አንድ ቻናል ከፍቻለሁ። እኔን የምትወዱ ሰዎች በሙሉ እዛ ቻናል እየገባችሁ ሰብስክራይብ አድርጉልኝ እና ቶሎ ወደ 1000 ልግባና እስቲ እንግዲህ ከኢንካሟም ሆነ ከስራው ውጤቱን ከእናንተ አያለሁ ማለት ነው። የኤአይ ሚውዚክ ነው እንግዲህ በኤአይ የሚሰሩ ሚውዚኮች በጣም ብዙ ሰዎች እየሰሩና እየተከታተላችሁ እንደሆነ እርግጠኛ ነኝ። እስቲ በዚህ አትሊስት ወቅታዊ የሆኑ ነገሮችን በዜማ መልክ ለማቅረብ ሞክራለሁ ማለት ነው። ታውቁት እኔ አይደለሁም ዘፋኙ፣ ግን ግጥም ትሰጣላችሁ ራሱ ይዘፍናል። እሱ አሜዚንግ የሆነ ነገር ነው። ተከታተሉትና የራሳችሁን ኮሜንት ስጡኝ በዚሁ በዛው። ያው ይሄ እንግዲህ የሶሻል ሚዲያ እንቅስቃሴዎች ከሚባለው አንዱ እንደዚህ ነው። አንድ ቴክኖሎጂ ሲመጣ ወደዛ ውስጥ ቶሎ ብሎ ተላብሶ መግባትና የተቻለውን ያህል ነገሮችን ማግኘት የሁላችንም እንግዲህ ጥረት ስለሆነ እኔ በኮምፒውተሩ እንግዲህ ለረጅም ዓመት ስሰራ የነበርኩ ስለሆንኩኝ ይሄንን ነገር ደግሞ ለማድረግ ፈልጌያለሁና የእናንተን እገዛ በጣም እፈልጋለሁ። በዚህ ሰዓት እዚች ታች ዲስክሪፕሽኗ ላይ አስቀምጣታለሁ። ውብ ዜማ ኤአይ የሚባል ቻናል ነው የከፈትኩት። በተቻለ መጠን ትምህርታዊ የሆኑ ዜማዎችን ወይም ወቅታዊ የሆኑ ዜማዎችን ለማቅረብ ሞክራለሁ። ግጥሙ በብዛት ከእናንተ ነው የሚሆነው፣ ግን ያው አትሊስት የተሻለ ነገር ለማቅረብ ሞክራለሁ። የራሳችሁንም ሀሳብ ብትሰጡኝ ደስ ይለኛል። በግራም በቀኝም አድርጌ አስቀምጠዋለሁ። ገባ በሉና እንግዲህ ሰብስክራይብ አድርጉልኝ። ከወደዳችኋትም የወደዳችኋትን ነገር ላይክ አድርጉላለሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ እንግዲህ ደህና ሁኑ እያልኩኝ ነገ ሌላ አንድ ደግሞ ጥሩ የሆነ ዝግጅት ይዤላችሁ እመጣለሁ። እስከዛ ድረስ ደህና ሁኑልኝ። አንድ ነገር ጠብ አድርጌ ነው የምንለያችሁ። ያው ትልልቅ ሰዎች አንዳንዴ ሞራላቸው በጣም ልዩ ነው ስለ ሀገራቸው ሲናገሩና በጣም ደስ ያለኝ ሰው አለ። እሱን ላቅርብላችሁና ልለያችሁ። ደህና ሁኑ። በኔ በኩል ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? ጠፋ ብዬ ነበርኩ፣ ብቅ አልኩኝ። ጉድ ነው። አንደኛ ዶክተር አብይ በእኛ በሐረር በቀዳዳ አምባ አንድ አባባል አለ። ታራለ ትደብናለ፣ ምን አባት ታመጣለ ይባላል። አሁን እንደ መንፈሳዊ ይህን ነገር ማለት አይገባኝም። ቢዘንብ ባይዘንብ እኛ ምን ቸገረን፣ ቆርቆሮ ቤት አለን እንላለን። እና አንደኛ ዶክተር አብይ ፓስተር በቀለ ወልደ ኪዳን ያሉትን ሰምታችኋል አይደል? በየዓመቱ እንገናኛለን አሉ። በየዓመቱ ስንገናኝ 10 ምናምናችንን እየመጣ ከነሚስቱ እግራችንን ያጥባል። ስላሳደጋችሁኝ፣ በመንፈሳዊ ነገር ስላሳደጋችሁኝ፣ ስላስተማራችሁኝ፣ ስለኔ ስለምትጸልዩ አለ ብሎ ተናገሩ። እግዚአብሔር ከሱ ጋር ስለሆነ ማንም አይቃወሙ። እነግራችኋለሁ። ዶክተር አብይ ጴንጤ አይደለም። ዶክተር አብይ ኦርቶዶክስ አይደለም። ዶክተር አብይ ሙስሊም አይደለም። ዶክተር አብይ ጆቫ አይደለም። ዶክተር አብይ የትኛውም ሃይማኖት ውስጥ እንዳትጨምሩት፣ እሱ የእግዚአብሔር ልጅ ነው። ምሕረትን የተሞላ እውነትን በግልጽነት የሚናገር ፍቅር የተሞላ ሰው፣ የተገለጠ ከተሸፈነ ፍቅር ይልቅ የተገለጠ ዘለፋ አለ ይሻላል የሚለውን እግዚአብሔርን ቃል ተግባራዊ የሚያደርግ ከስሩ ያሉትን መሪዎች ሰብስቦ ሌቦች መሀላችን አለን፣ ሌቦች ናችሁ፣ ሌባን እናጠራለን ይላል በድፍረት። እስካለ ድረስ ከእግዚአብሔር ዘንድ ነው። ሲወርድ ደግሞ በቃ ሌላ መሪ እግዚአብሔር ያመጣል። ይህን ዋጠው ስርቅጥ አድርገው ኢትዮጵያዊ መሪህን የማታከብር መሪህን የማትወድ
የሰፈር እድር መሪን የምታንቋሽሽ፣ የአካባቢ መሪዎችን የምታንቋሽሽ፣ ቁጭ ብለህ በየቡና ቤቱ አጅረን እያረክ የምታወራ ኢትዮጵያ ውስጥ ስራ የለም የምትል እኛ ስራ የሚሰራ አተናል። ትንሽ ተንቀሳቅሰ የሆነ ነገር ስጠኝ የምትል ገና ስራ ሳትጀምር የጀበና ቁርሴን የምትል ምንም ሳትሰራ ጠዋት ገብተህ ስራ ገና ምንም ሳትሰራ የጀበና የቁርሴን አምጣ። እኔ እኮ ቀን ስራ ሰርቻለሁ። አንተ ይህን ህዝብ ነው ዶክተር አብይ እየመራ ያለው። ወደፊት ዶክተር አብይ ምርጥ ትውልዶች አሉች። አሁን የኔ ልጅ ምርጥ ትውልድ ነች። አሰማህም እኔንና የሀገሯን መሪ ነው የምሰማው። ትምህርት ሚኒስትር ነው የምሰማው። ደስ ብሎኛል። አቦ ኢትዮጵያ እናት ሀገሬ ወይ ሰው አግኝተሻል። ይኸው እስኪ በትግራይ በተለያየ ስፍራ የሚሆነው ጸጥ ብሎ ያቸዋል። እኛ መንግስት ነን ምናምን ነን፣ አማራ ክልል ተጨፈጨፍን፣ ተረጎጥን ዝም ብሎ ያቸዋል። በቃ አለቃ በትዕግስት ይዝላል ተብሎ የተጻፈ በትዕግስት ያዝላችኋል። ወገባችሁን ነው የሚፈታው ዶክተር አብይ። በዚህ አጋጣሚ ለክቡር ዶክተር ደብረጽዮን እግዚአብሔር ይወዶታል። በልጁ በክርስቶስ ኢየሱስ እመኑ፣ ሰው ወደ መሆኑ እርሶም የትግራይ ህዝብ ወንድማችን ነው። የትግራይ ህዝብ አይባልም፣ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ነው። ይሄ የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ እያላችሁ የምንለዩትን ኦሮሞ የሚባል ብሔረሰብ አለ፣ አማራ የሚባል ብሔረሰብ አለ፣ ትግራይ የሚባል ብሔረሰብ አለ እንጂ ህዝብ የለም። ህዝብ የኢትዮጵያ ህዝብ ነው። አታንሻፉት። ቀስ እያላችሁ የትግራይ ህዝብ፣ የአማራ ህዝብ እያችሁ መርዝ አትርጩ። ብሔረሰቦችን አከብራለሁ። ስለዚህ ቆም አሉ ዶክተር ደብረጽዮን፣ መለስ በሉ፣ ቆም ብለው። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ብዙ ጊዜ ወድቀዋል፣ ተነስተዋል፣ ምህረት ተደርጎላቸዋል። ተዉ ዶክተር አብይ፣ ዶክተር ደብረጽዮን፣ ኧረ እባክዎ ተዉ፣ አያዋጣም። ፍቅር፣ ሰላም፣ አንድነት ምርጫዬ ነው። ፍቅር፣ ሰላም፣ አንድነት ምርጫዬ ነው። አንቺን እኔን የሚያስማማ ዘረኝነት ሲጠፋ ነው።